አርእስተ አእምሮ የተባለ አረጋዊ መንፈሳዊ ላይ አርእስተ አእምሮ የሚባል መጽሐፍ አንብቡት። ጀምረ አርእስተ አእምሮ ምንድን ነው? የእውቀት መጨረሻው ሥላሴን ማወቅ ነው። ስለዚህ ምን አለው አንቀጹን? አርእስተ አእምሮ አለው። ምስጢረ ሥላሴ የሚያወሩ አንቀጾች ናቸው አረጋዊ መንፈሳዊ ውስጥ አርእስተ አእምሮ የሚባሉት። አርእስተ አእምሮ የእውቀት የበላይ ሥላሴን ነው። ሥላሴን ያየ ሰው ምንም ብታወራው አይደንቀውም። ምንም እኔ ከዋክብትን አውቃቸዋለሁ ተው እንጂ ከዋክብት አሁን ከፈለጋችሁ ከዋክብት የሚወጡት በዚህ ነው ቁጥራቸው እንደዚህ ብታውቃኝ እኔ ምን አገባኝ። እንጦንስን ፈላስፎች ተሰብስበው ሊፈትኑት መጡ። አባ እንጦንስን የግሪክ ፈላስፎች እኮ ነው ስራዬ ብለው ካለበት ባት። አባ እንጦንስ ፍልስፍና አያውቅም፣ ምንም አያውቅም፣ ጥበብ አያውቅም፣ ምንም ዘመናዊ ትምህርት አያውቅም። አንድ ነገር ግን ያውቃል። ማን እንደሆነ ታውቃላችሁ? እግዚአብሔርን ግን ያውቃል። የሚያውቀው በምንድን ነው? በቅቶ ነው። እና ፈላስፎች መጡና ሊፈትኑት በተንኮል እንደመጡ እሱ በብቃት ደግሞ አውቋታል። እዛም እንዳለ ተቀል ልብ ካለውና እውቀት ካለው ማን ይበልጣል አላቸው። እንግዲህ ለምን ልፈትኑ የመጣችሁ ምናምን አላላቸው። ልብ ካለውና እውቀት ካለው ማን ይበልጣል አላቸው። ልብ ያለው አሉት። ስለዚህ እኔ ልብ ስላለኝ ይበልጣችኋለሁ፣ እኔ ነኝ ፈላስፋ አላቸው። ገድሉ ላይ ያለ ነገር እኮ ነው የምነግራቸው። ቅዱስ እንጦንስ ገድሉ ላይ ማለት ነው። ፈላስፋ እሱ ነው በለጣቸው ማለት። ልብ ያለው ይበልጣል እውቀት ካለ። የልብ መጨረሻዋ ማረፊያ ወደቧ ማንን ማየት ነው? እግዚአብሔርን ማየት ነው። እና ያንን እኮ ነው ሐዋርያት ልባቸው ያረፈው ያ ጎርፍ ነው። ያ ጎርፍ ጎረፈላቸው። ጸጥ ዚያዋላ ፈሪሳዊ ቢያወራ ምናምን ቢዶልት ሰይፍ ዞ ቢመጣ ቁም ነገርም የለም። በጥፊ ቢያጠቃረናቸው ደስ እያላቸው ወጡ። ምክንያቱም ያ የብርሃን ጎርፍ ልባቸው ውስጥ ይጎርፋል። ያለ ጎረፈን ሰው ስለ ሰይፍ ብታወራው እሳት ነደደ ሰራዊት ቁሟል ብትለው አይሰማም። ጆሮው የእግዚአብሔርን ድምፅ ብቻ ነው የሚሰማው። እግዚአብሔር ያበር ሊተ የሚለው ይሄን ዝም ብሎ ሌላ ነገር እንዳይመስላችሁ። በልብ የብርሃን ውስጥ እግዚአብሔር የሚያበራለት ሰው እንደምታውቃላችሁ እግዚአብሔር ብርሃኔን ነው አለና ከዛስ ምንትኑ ያፈራኒ ሰራዊት ከቧል ምናምን በሉት ምን ይጸባኒ ታይን ይፈራኒ ልብ የሚለው ያድነኛል፣ ይጠብቀኛል፣ ያስጠለኛል እያለ አይደለም ዳዊት። ከእግዚአብሔር ከጌትነቱ ብርሃን ውስጥ ገብቶ መዋኘት የጀመረ ሰው ስለ ሞት ብታወሩት ሰማይታት እዚህ ውስጥ የገቡ ናቸው። እዚሁ ስለገባ ሰው ምንም የሚያስፈራም የሚያስደንቅም ነገሩት ቀልድ ነው። ለእኛ ደግሞ ትንንሽ ነገሮች ይደንቁና ገና ከዚያ ብርሃን በአፋንና ግን አይዟችሁ በልጅነት ውስጥ ነን። አይዟችሁ በቸርነቱ ማለት ነው። እዚያ እኮ ነው።